የተሟላ የማክሮ ኢኮኖሚ ማሻሻያው ተግባራዊ ከተደረገ ወዲህ በማክሮ ኢኮኖሚው ዘርፍ እድገት መታየቱን የፕላንና ልማት ሚኒስቴር ገለጸ። ብልጽግና ፓርቲ ህብረ ብሔራዊ አንድነትና አሰባሳቢ ትርክትን ለመገንባት ባደረገው ጥረት የወንድማማችነት እሳቤ እየጎለበተ መምጣቱን የፓርቲው የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ዶክተር ቢቂላ ሁሪሳ ገለጹ። እስራኤል ዓላማዋን እስከምታሳካ የጋዛ ዘመቻዋን እንደማታቆም ገለጾች የሚሉት ዋና ዋናዎቹ ናቸው። ጤና ይስጥልኝ በድጋሜ እንደምናመሻችሁ። የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ሁለተኛ ክፍል ላይ ደርሷል። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ዘላቂና ህዝብን ማዕከል ያደረገ አረንጓዴ ሽግግር በሚል ጭብጥ እየተካሄደ ባለው የ2025 P4G ቪየትናም ጉባኤ አየር ንብረት ጥበቃን ለማራመድ አስፈላጊ የሆኑ 3 ቁልፍ ተግባራት ነጥቦችን አጽንኦት ሰጥቼ አንስቻለሁ ሲሉ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ጠቅላይ ሚኒስትሩ አጽንኦት ሰጥተው ከገለጹት የአየር ንብረት ጥበቃ የገንዘብ አቅርቦትን የቅድሚያ በመስጠትም በቂ ተገማችና ዘላቂ በሆኑ ምንጮች መረጋገጥ ይኖርብናል ብለዋል። ሁለተኛ ዘላቂ ልማትን ለመደገፍና የአህጉሩን ወሳኝ ስነ ምህዳር ጥበቃ ለማድረግ በዓለም የኃይል ምንጭ ኢንቨስትመንት ሽፋን ውስጥ የአፍሪካን ድርሻ በአሁኑ ወቅት ካለበት 2% በ2030 ወደ 20% ማሳደግ ይገባናል። ሶስተኛ የብዝሃ ህይወት ጥፋትንና የምድር መራቆትን በመዋጋት ተፈጥሮን ለመጠበቅ አፋጣኝ እርምጃዎች ሊወሰዱ ይገባል ብለዋል። ይህም እንደ አረንጓዴ አሻራ ያሉ ህዝባዊ ስራዎችን በገንዘብ መደገፍን በዚህም ለአካባቢው ህብረተሰብ ካድሎ የጸዳና ፍትሃዊ ጠቃሚነትን ማረጋገጥን ያካታል ሲሉም በማህበራዊ ትስስር ገጻቸው ላይ ጠቅላይ ሚኒስትሩ አስፍረዋል። የብልጽግና ፓርቲ ህብረ ብሔራዊ አንድነትና አሰባሳቢ ትርክትን ለመገንባት ባደረገው ጥረት የወንድማማችነት እሳቤ የጎለበተ መምጣቱን የፓርቲው የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ዶክተር ቢቂላ ሁሪሳ ገለጹ። የድህረ እውነት ዘመንን በእውቀትና በእውነት በሚል መሪ ሀሳብ ለሲዳማ ክልል አመራሮች ለሚዲያና ኮሚኒኬሽን ባለሙያዎች ስልጠና እየተሰጠ ይገኛል። በመድረኩ የድህረ እውነት ባህሪን ተረድተው እውቀትና እውነትን በመጨበጥ ህዝብን ከህዝብ ለማጋጨት የሚነዙ አፍራሽ ሀሳቦችን መታገል እንደሚገባ ዶክተር ቢቂላ ሁሪሳ አንስተዋል። ሳምሶን በላይ ተጨማሪ አለው። የድህረ እውነት ዘመንን በእውቀትና በእውነት በሚል መሪ ሀሳብ ለሲዳማ ክልል አመራሮችና ለሚዲያና ኮሚኒኬሽን ባለሙያዎች ስልጠና እየተሰጠ ይገኛል። በስልጠና መድረኩ ላይ የተገኙት የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ሚኒስትር ዶክተር ቢቂላ ሁሪሳ የድህረ እውቀት ባህሪን ተረድቶ እውቀትና እውነትን በመጨበጥ ህዝብን ከህዝብ ለማጋጨት የሚነዙ የሐሰት መረጃዎችና አፍራሽ ሀሳቦችን መታገል እንደሚገባም ተናግረዋል። የብልጽግና ፓርቲ ህብረ ብሔራዊ አንድነትና አሰባሳቢ ትርክትን ለመገንባት ባደረገው ጥረት የወንድማማችነት እሳቤ እየጎለበተ መሆኑን ጠቅሰዋል። ይህን እሳቤ ለመሸርሸርም አፍራሽ ኃይሎች ሐሰት በመንዛት በህዝቦች መካከል እያበበ የመጣውን እድገት ለመናድ የሚጥሩትን ተግባር ለመቀልበስ በትኩረት መሰራቱን ጠቁመዋል። የሰው ልጅ እውነትን ከውሸት መለየት የሚቸገርበት፣ ትክክለኛ ዜናን ከሐሰት ዜና መለየት በሚቸገርበት፣ በዚህም ምክንያት ይህንን የድህረ እውነት ባህሪ የተረዱ አፍራሾች ሆን ብለው አቅደው ውሸትን ፈብርከው ስሜት ቀስቃሽ መረጃዎችን ሰብስበው በህዝቦች መካከል እያበበ የመጣውን አንድነት፣ መቀራረብ፣ ወንድማማችነት ገዝግዘው ለማፍረስ እና እግረ መንገዳቸውንም ኢትዮጵያን ለማፈራረስ በሚሄዱበት ዘመን የተፈጠረው ፓርቲያችን የድህረ እውነት ዘመንን ፊት ለፊት እየተጋፈጠው ይገኛል። በብልጽግና ፓርቲ የሲዳማ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሼሎ በበኩላቸው ባለንበት የዲጂታል ዘመን አንዳንድ ግለሰቦችና ቡድኖች ነጠላ ትርክትን በማንጠልጠል ለዘመናት የዘለቀውን የህዝቦች አብሮነትና ወንድማማችነትን ለመሸርሸር ተግተው እየሰሩ እንደሚገኙ ተናግረዋል። የድህረ እውነት ዘመንን በእውቀትና በእውነት ትግል ላይ በመመስረት በጥቂት አስተሳሰቦችና ግለሰቦች ቡድኖች ሴራ የሚቃጥቡንን እኩይ ስራዎችን በተደራጀ የአመራር ትግልና ጠንካራ የሚዲያ አርማያችን ትግል አድርገን በመሻገር በፓርቲያችንና በመንግስታችን የተጀመረውን ሀገራዊና ክልላዊ ሁለንተናዊ ብልጽግናችንን ማረጋገጥ ይኖርብናል።
ዛሬን ጨምሮ ለ4 ተከታታይ ቀናት በሚቆየው የስልጠና መድረክ ላይ የክልልና የፌዴራል አመራሮች እንዲሁም የሚዲያና ኮሙኒኬሽን ባለሙያዎች ተሳታፊ ሆነዋል። የተሟላ የማክሮ ኢኮኖሚ ማሻሻያ ተግባራዊ ከተደረገ ወዲህ በማክሮ ኢኮኖሚ ዘርፍ እድገት መታየቱን የፕላንና ልማት ሚኒስቴር ገለጸ። የፕላንና ልማት ሚኒስቴርና የተጠሪ ተቋማት የስራ ኃላፊዎችና ሰራተኞች በተገኙበት የ2017 በጀት ዓመት የ9 ወራት የስራ አፈጻጸም ውይይት አካሂደዋል። በመድረኩ የተገኙት የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ የመጀመሪያውን ሀገር በቀል ኢኮኖሚ ሪፎርምን ጨምሮ በርካታ ማሻሻያዎች ሲካሄድ መቆየቱንም ገልጸዋል። በተለይ መንግስት በአሁኑ ወቅት እየወሰደ ያለው የተሟላ የማክሮ ኢኮኖሚ ሪፎርም በሁሉም መስክ ዘርፈ ብዙ ጠቀሜታዎችን እያስገኘ መሆኑን አንስተዋል። የፕላንና ልማት ሚኒስትር ዴኤታ በረከት ፍስሐጽዮን ባለፉት 9 ወራት በተከናወኑ የማክሮ ኢኮኖሚ ተግባራት ስኬቶች መመዝገባቸውንም ተናግረዋል። በበጀት ዓመቱ ኢትዮጵያ ለማስመዝገብ ያቀደችውን የ8.4 በመቶ ኢኮኖሚ እድገት ለማሳካት የሁሉን ርብርብ እንደሚያስፈልግም ገልጸዋል። የደቡብ አፍሪካ የንግድና ኢንዱስትሪ ምክር ቤት ከኢትዮጵያ ጋር የንግድና ኢንቨስትመንት ትብብር ለማጠናከር ድጋፍ እንደሚያደርግ አስታወቀም። በደቡብ አፍሪካ የኢትዮጵያ አምባሳደር ደሊል ከድር ከደቡብ አፍሪካ የንግድና ኢንዱስትሪ ምክር ቤት ፕሬዝዳንት ሙቶኩሎ ጋር ተወያይተዋል። አምባሳደር ደሊል ለፕሬዝዳንቱ ስለ ኢትዮጵያ ንግድና ኢንቨስትመንት እድሎች እንዲሁም ከምክር ቤቱ ጋር በትብብር መስራት የሚቻልባቸውን ሁኔታዎችን አስመልክቶ ገለጻ አድርገዋል። የደቡብ አፍሪካ የንግድና ኢንዱስትሪ ምክር ቤት ፕሬዝዳንት ሙቶኩሎ የሁለቱን ሀገራት የንግድና ኢንቨስትመንት ግንኙነት የሚያጎለብቱ ምቹ እድሎች እንዳሉ ገልጸዋል። ምክር ቤቱ የሀገራቱን ትብብር ለማጠናከር ቁርጠኛ መሆኑን አመላክተዋል። በውይይቱ ሁለቱ ወገኖች በብሪክስ ፕላስ የቢዝነስ ምክር ቤት ማዕቀፍ በጋራ ለመስራት ከመግባባት ላይም ደርሰዋል። በኢትዮጵያና ደቡብ አፍሪካ የንግድ ምክር ቤቶች መካከል ቋሚ የቢዝነስ ለቢዝነስ ውይይቶች ማድረግ የሚያስችል ማዕቀፍ ለመፍጠርም ተስማምተዋል። የተያዙት እቅዶች ከዳር እንዲደርሱ የጋራ የቢዝነስ ምክር ቤት እንደሚቋቋምና ውይይቶች እንደሚደረጉ መገለጹን በፕሪቶሪያ የኢትዮጵያ ኤምባሲ መረጃ ያመለክታል። ፈተና ሲበረታ መከራ ሲበዛ ከፊት ትንሣኤ መኖሩን ሰሞነ ሕማማት ያስተምራል። ትንሣኤን ለማየትም በፈተና መጽናት እንደሚገባ ነው የሃይማኖት አባቶች የሚገልጹት። ዋለልኝ ታምር ይህን ጉዳይ ተመልክቶታል። በቤተ ክርስቲያን ሰሞነ ሕማማትን ሕዝበ ክርስቲያኑ በጾም በጸሎት በስግደት ያሳልፋል። በዚህ ወቅት በጾምና በሐዘን ውስጥ ያለው ሕዝበ ክርስቲያኑ ብርሃን የሚሆንለትን መጽናናትን የሚሰጠውን ትንሣኤን በተስፋ እየጠበቀ ነው የሚያሳልፈው። ከመከራ ከፈተና ጀርባ ለውጥና ትንሣኤ አብሯልና አንድ ሰው ካልተፈተነ ካልወጣ ካልወረደ ትንሣኤውን ወይም ደግሞ የተሻለ ነገር ማየት አይችልም። አሁን በሰሙነ ሕማማት ከምንማረው አንዱ ነገር ይሄ ነው። የክርስቶስ ሕማሙ መከራው ሞቱ በትንሣኤ እንደተጠናቀቀ ሁሉ የሚያልፍ ሕይወት ወይም ደግሞ ነገ የተሻለ እንደሚሆን ማሰብ ያስፈልጋል። ትንሣኤን ለማየት በፈተና መጽናት እንደሚያስፈልግ የክርስትና ሕይወት አመላካች መሆኑም ይገለጻል። የሚያበቃው የፋሲካ ጾም ራሱ ክርስቶስ ተነሳ ተብሎ ታውጆ ከተነሳ በኋላ ጾም የለም። አንድ ክርስቲያንም ሞቶ ከተነሳ በኋላ ድካም የለም፣ ሕማም የለም። እነዛ 55 ቀኖች ከትንሣኤ በኋላ ያሉት 50 ቀኖች የሚነግሩን እሱን ነው ማለት ነው። ክርስትና በራሱ በመከራ ላይ የተመሰረተ ነው። በምድር ላይ የተለያዩ ከዓለም ላይ ከሚመጡ ፈተናዎች ጋር መታገል ነው። ያንን ታግለው ያሸነፉ ናቸው ለሰማያዊ መንግስት የሚታጩት ማለት ነው። በፈተና እስከ መጨረሻው ድረስ የጸና ይድናል ነው የሚለውና በፈተና ውስጥ ጸንቶ በትዕግስት ማለፍ ያስፈልጋል። ያንን ተቋቁሞ ማለት መከራ አልፎ ለትንሣኤ መድረስ የሚቻለውም በእውነት ላይ ሲመሰረት መሆኑን የእምነቱ መምህራን ይናገራሉ። የምንቀበለው መከራ ምን አይነት መከራ ነው? እሱ ላይ ነው ቆም ብለን። አንዳንዱ ዝም ብሎ አላስፈላጊ ሰማዕትነት አላስፈላጊ መከራ ውስጥ የሚገባ ሰው አለ። መከራ ስለሆነ ብቻ ማለት ነው። ወንድምህን እየጠላ በዚህ በሕማማት ውስጥ ብትወድቅ ብትነሳ ምንም ዋጋ የለውም። መከራ እየተቀበልክ ነው፣ ወደ ትንሣኤ አያደርስህም ማለት ነው ይሄ መከራ። ስለዚህ ሰዎች ቆም ብሎ ማሰብ አለባቸው። የሚራቡት የሚጠሙት ስለምንድን ነው? አስፍተንም እንደ ሀገር ልናስበው እንችላለን። ለዚህች ሀገር ዋጋ እየከፈሉ ያሉ ሰዎች አሉ። እየሞቱ እየተራቡ እየተጠሙ ያሉ ሰዎች ቆም ብለው ማሰብ አለባቸው። በጥላቻ ነው ይህን እያደረጉ ያሉት፣ በዘረኝነት ነው ይህን እያደረጉ ያሉት፣ በቂም በቀል ነው ይህን እያደረጉ ያሉት። የመከራው ረሃቡ ጥሙ ወደ ተስፋ ወደ ትንሣኤ ያደርሳል የምንለው በትክክል መከራውን የምንቀበለው ስለ እውነት ከሆነ ቆም ብሎ ራስን መፈተሽ ያስፈልጋል። ወደ ውስጣችን የምናይበት ሰሞን ነው ይሄ ሰሞነ ሕማማት ማለት። ሕማማቱ ክርስቶስ ለሰው ልጆች የሰጠውን ፍቅር የሚያሳይ መሆኑን በማሰብ ሁሉም አማኝ በጎ ነገርን በማድረግ ለሌሎች መትረፍን የሚጠይቅ ነው። ክርስቶስ የመጣው ወደዚህ ምድር ነው። እኛም ደግሞ ተጥለው ተረስተው ወዳሉ ሰዎች መሄድ አለብን።
ከነበረበት ከፍታ ነው ዝቅ ያለው። እኛም ዝቅ ማለት አለብን። ለምሳሌ አሁን ባለስልጣን ልንሆን እንችላለን፣ የሥራ መሪዎች ልንሆን እንችላለን። ብዙ ሺህ ጉዳይ እጃችን ላይ ሆኖ ብዙ ሰው ደጅ እየጠናን ብዙ ሰው እያስለቀስን ሕማማቱን ወደ ቤተክርስቲያን መተን ብንወድቅ ብንነሳ ምንም ዋጋ የለውም። ዝቅ ብሎ ለሌላው መትረፍ፣ ራስ ሞቶ ለሌላው መስዋዕት መሆን፣ መስዋዕትነት የምንከፍልበት የምንራብበት የምንጠማበት ስለ ራሳችን አይደለም ስለ ሌላው ማለት ነው። ልክ ክርስቶስን ከሆነ የምናስበው ማዕከላችን እሱ ከሆነ ይሄን የምናደርግበት ነው። በመከራ ውስጥ ያሉም ከፊታቸው ትንሣኤ መኖሩን በማሰብ መጽናት እንዳለባቸው ነው የሃይማኖት አባቶች የሚያስተምሩት። ሰሙነ ሕማማት ከኢየሱስ ክርስቶስ የተማርነውን ትሕትና፣ ፍቅርና አብሮነትን የምናጠናክርበት ነው ሲሉ የጋምቤላ ክልል የኦርቶዶክስ ተዋሕዶ ክርስትና እምነት ተከታዮች ተናግረዋል። የአብይ ጾም የመጨረሻ ሳምንት የሆነውን የሕማማት ሰሞን አከባበርን በማስመልከት በክልሉ የእምነቱ ተከታዮች ለኢቲቪ የሰጡትን አስተያየት ሚፍታህ አብዱል ቃድር አድርሶናል። ሰሙነ ሕማማት የሚያሳየው የክርስቶስ መከራ ነው የሚያሳየው። ክርስቶስ ለኛ የተቀበለ መከራ፣ ለኛ የተቀበለ ሕማም፣ ለኛ የተቀበለ ግርፋት፣ ለኛ የተቀበለ ራብ፣ ጽሙን ጽናት እንማራለን፣ ፍቅርን እንማራለን፣ ሃይማኖታችን እንድንወድ እንማራለን፣ አብሮነትን እንድንማር ያደርጋል። ህዝበ ክርስቲያኑ ጋምቤላ ላይ በጣም ደስ ይላል። ያው ስግደት ነው እስከ 8 ሰዓት ከጠዋት ጀምሮ እስከ 8 ሰዓት ስግደት ነው። ክላላይሱ ስለሚባል በጣም ሰው በቃ በጉጉት የሚጠብቀው ለስግደት ነው። እንደዚህ ክላላይሱ ሲባል ደስ ይለዋል። በቃ እስከ አርብ ማለት ነው ብዙ ነገር እንማራለን። ምክንያቱም ከመጣላት ከምን ይሄ ጾም ላይ ማለት ነው ልንገርህ፣ ጾም ውስጥ ጾም ሲገባ ሰውን ተጣልቶ በታርቆ ይቅርበለኝ ከሰው ጋር ይቅርበለኝ ተባብሎ ነው መጾም ያለበት። የፍቅር የጾም ማለት ነው። ጌታችን ከክርስቶስ እንደዚህ ያለ ነገር ትምህርት ፍቅርን ብንማርኛ ማለት ነው። ኢየሱስ ክርስቶስ ለኛ ለሰው ልጆች ሲል ብዙ መከራን አሳልፏል። እኛ ደግሞ ይህንኑ ሳንዘነጋ እርስ በራሳችን ተሳስበን በመተጋገዝ የእርሱን አስተምሮ ልንከተል ይገባናል። አንደኛ ትሕትና ነው የሚያሳየው፣ ፍቅሩን ከሰማይ ሰማያት ወርዶ ከድንግል ማርያም መውለዱ ፍቅር ሳቦ ለወልደ ኃያል። ሁለተኛ ደግሞ ትሕትና የሐዋርያት እግርን ዝቅ አድርጎ ዝቅ ብሎ ሲያጥብ፣ እኛ ደግሞ ዝቅ ብለን ወንድሞቻችን ዝቅ ብለን ማክበር አለብን። ወንድሞቻችን ዝቅ ብለን ማክበር አለብን፣ ማጠጣት አለብን። የታመሙ ከሆነ የተጠሙ ከሆነ ማጠጣት አለብን። የታረዙ ከሆነ ማልበስ አለብን። ስለዚህ በበዓል ብቻ አይደለም የሱን ማሰብ ያለብን ሁሌ እስከምንሞት ድረስ። የከተማ መሬት ሀብትን በተገቢ መንገድ ለመያዝና ለሚፈለገው ዓላማ እንዲውል በትኩረት እየተሰራ መሆኑን የኦሮሚያ ክልል መሬት ቢሮ ገለጸ። በክልሉ በቢሸፍቱ ከተማ በካድስር ኢከርታ ትግበራ ነዋሪዎች በቤታቸው ሆነው ለይዞታቸው ካርታ እያገኙ መሆናቸውንም ተገልጿል። አሊ ደደፎ ተጨማሪ ያለው የቢሾፍቱ ከተማ የመሬት አስተዳደር አገልግሎት አሰጣጥ የከተማ ነዋሪዎች በቤታቸው ሆኖ አገልግሎት እንዲያገኙ እያስቻለ ነው። አቶ አረዳሊ ከመሬት አስተዳደር ነው የምደውልላችሁ ከዲባዩ ክፍለ ከተማ። እግዚአብሔር ይመስገን ካርታ ደርሶላችኋል፣ መጣችሁ እንድትወስዱ። የዘመነ አገልግሎት አሰጣጥ ከዚህ ቀደም የነበረውን የተገልጋዮች እንግልት ማስቀረቱንም ነዋሪዎቹ ይገልጻሉ። እኔ ወደዚህ የመጣሁት እንደ ማንኛውም የከተማ ነዋሪ ባለው የይዞታ ሂደት ላይ መንግስት በዘረጋው አሰራር መሰረት በአዲሱ የዲጂታል ካርታ ወይም ደግሞ ካዳስተር ወደሚባለው እሱን ለማግኘት አገልግሎቱን ለማግኘት ወደዚህ መጣው። አገልግሎቱን ደግሞ በጥሩ ሁኔታና በተሳካ በተቀላጠፈ ሁኔታ ማግኘት ችያለሁ። እኔ ካርታ የማስቀየር ካዳስተር ነባር ይዞታን በነባሩ በኦልዱ ካርታ ነበረ፣ እሱን ወደ አዲሱ ዲጂታል የዘመናዊ ካርታ እሱን ለማስቀየር ነው የመጣሁት። ይኸው ተቀይሮልኝ ወስጃለሁ። ለዛ ነው የመጣሁት። እዚህ መጥቼ ትናንትናም ሰልፍ ወረፋ በጣም ወረፋ ስለነበረ ነው እንጂ ያሉት ልጆች በተወሰነ መልክ ጥሩ ረድተውኛል። ካለውበት እንትን ነግሬያቸው ጥሩ ረድተውኛል እና ያው አንዳንድ ጉዳዮች ስላሉ ነው እንጂ በሁለት ቀን የጨረስኩት። የመሬት መረጃን በዘመናዊ መልኩ መያዙና ተግባራዊ ማድረጉ አገልግሎት አሰጣጡ ከማቀላጠፍ በተጨማሪ ለጽህፈት ቤቱ ሰራተኞችም በቀላል መንገድ አገልግሎት እንዲሰጡ እያስቻለ መሆኑን የጽህፈት ቤት ሰራተኞቹ ለኢቲቪ ተናግረዋል። እኛ አምና መብት የተፈጠረለት ፋይል 41744 ፋይሎች ነበሩን። እነሱን ሙሉ በሙሉ
ወደ ካዳስተር አስገብተን ጨርሰናል። 41744 ፋይሎችን ዘንድሮ አዲስ መብት እየፈጠር ወደ ካዳስተር እያስገባን ነው። እስካሁን ድረስ ወደ 3024 የሚሆኑ አገልግሎቶችን ወይ ዲጂታል ካርታ ሰጥተናል። ዘንድሮ አዲስ መብት ፈጥረን አዲስ ወደ ዲጂታል የገቡት የቢሾፍቱ ከተማ የመሬት አስተዳደር ኃላፊ ኢንጂነር መሐመድ አልይ የከተማ የመሬት ሀብት ፕላን ወደ ትግበራ መግባታችን ውጤታማ መሆን ችለናል ብለዋል። አንድ ከተማ የሚያስተዳድረው ምንድነው? ፕላን ነው። ስለዚህ አንድ ከተማን ቀልጣፋና ምቹ ከተማ ለማድረግ ፕላኑ በጣም ወሳኝነት ነው። ስለዚህ እኛ የኤልዲፒ ወይም ፕላኑን እየተገበርን ነው ያለ ነው። በዛ አማካይነት ዘንድሮ እኛ ወደ 6048 በካዳስተር እቅድ ይዘናል። እሱን ስንይዝ ኤልዲፒን ተማምነን ነው ያደረግነው። ኦልሞስት ለእኛ ተሳክቶ እስከ ከ2017 እቅድ የካዳስተር ስራ ራሱ ከ6048 3024ቱን ጨርሰናል፣ ካርታ ሰጥተናል። የኦሮሚያ ክልል የመሬት አስተዳደር ቢሮ ምክትል ኃላፊ አቶ ኢሳ ጉዬ የመሬት ሀብት በአግባቡ መጠቀም አስፈላጊ መሆኑን ገልጸው ቢሾፍቱ የተጀመረውን ቀልጣፋ አሰራር በሌሎች ከተሞች እያተገበሩ መሆኑን ገልጸዋል። ሙጣኖ ቢሾፍቱ ጅሩ አዳማ ጅሩ ሀልት ፍላታማ ጅሩ በቢሾፍቱ ከተማ ያለውን ልምድ በክልላችን የሚገኙ ሌሎች ከተሞች እንዲተገብሩ እየሰራ እንገኛለን። ይህ አሰራር ከዚህ በፊት ከመሬት ጋር ተያይዞ የነበሩትን ችግሮች እንዲቀረፉ አስችሏል። ተገልጋዮች የካርታ አገልግሎት በቤታቸው ሆኖ በስልክ ከጽህፈት ቤቱ እየተደወለ እያደረጉ መሆኑን ገልጸው ይህ ልምድ ለሌሎች የሀገራችን ከተሞች ቢሾፍቱ መጥተው ልምድ እየወሰዱ እንደሆነ ተገልጿል። የውጭ ዜና። እስራኤል ዓላማዋን እስከምታሳካ የጋዛ ዘመቻዋን እንደማታቆም ገለጸች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰሜን ጋዛ ሰርጥ ድንገተኛ ጉብኝት አድርገዋል። ሰይፉ ገብረ ጻዲቅ ተጨማሪ አለው። የጋዛው ጦርነት ከተጀመረ 18 ወራትን አስቆጥሯል። የጋዛ የጤና ሚኒስቴር መረጃ እንደሚያሳየው በጦርነቱ ከ51 ሺህ የሚልቁ ፍልስጤማውያን ሕይወት ሲያልፍ ከ116 ሺህ በላይ ደግሞ ለአካል ጉዳት ተዳርገዋል። ከሟቾቹ ውስጥ አብዛኞቹ ሕፃናትና ሴቶች ናቸው። በሺዎች የሚቆጠሩ ደግሞ የደረሱበት ባለመታወቁ በፍርስራሽ ውስጥ ተቀብረው ሊሆን ይችላል የሚል ግምት አለ። እንደ ፍልስጤማውያኑ ባይሆንም በእስራኤልም ቢያንስ 1100 ለሚሆኑ ሞት ምክንያት ሆኗል ጦርነቱ። የሐማስን ድንገተኛ ጥቃት፣ ግድያና እገታ ተከትሎ የተቀሰቀሰው የጋዛውን ጦርነት እልባት ለመስጠት የተለያዩ ጥረቶች የተደረጉ ቢሆንም መፍትሄ አምጪ ግን አልሆኑም። እስካሁን 200 የሚሆኑ ታጋቾች የተለቀቁ ሲሆን ከ50 በላይ የሚሆኑት ግን በሐማስ ቁጥጥር ናቸው ተብሏል። እነዚህ ታጋቾች እንዲለቀቁ ጥሪ ያቀረቡት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰሜን ጋዛ ሰርጥ ድንገተኛ ጉብኝት አድርገዋል። የመከላከያ ሚኒስትራቸውን እስራኤል ካትስና የጦር ኃይሎች ኢታማዦር ሹሙን ኤያል ዛሚርን አስከትለው ጉብኝት ላደረጉት ኔታንያሁ እየተካሄደ ባለው ዘመቻ ዙሪያ ማብራሪያ የተሰጣቸው ሲሆን በዚያ ከሚገኙት ወታደሮች ጋርም ውይይት ነበራቸው። የእስራኤሉ መሪ ሀገራቸው የያዘችውን ግብ እስከምታሳካም የጋዛ ዘመቻዋ ተጠናክሮ ይቀጥላል ብለዋል። እዚህ የተገኙት ከመከላከያ ሚኒስትሩ ጋርና ከሌሎች የጦር አዛዦች ጋር ነው። መደበኛና የተጠባባቂ ጦር አባላትም በዚሁ ግንባር ግሩም የሆነ ወታደራዊ ግዳጅ እየፈጸሙ ነው። በጠላታችን ሐማስ ላይ እየፈጸሙ ያለው ጥቃትም ቀጣይነት ያለው ሲሆን የታገቱብን እስኪለቀቁ ዘመቻው ተጠናክሮ ይቀጥላል። እስራኤል ሌሊቱን በጋዛ በፈጸመችው የአየር ጥቃት ቢያንስ 23 ፍልስጤማውያን ሲገደሉ ለቆሰሉት ደግሞ ሕክምና እየተደረገላቸው መሆኑን ነው የሆስፒታል ምንጮች የሚጠቁሙት። 70% ከሚሆነው የጋዛ አካባቢ ነው ነዋሪዎች ለቀው እንዲወጡ የእስራኤል ጦር ትዕዛዝ ያስተላለፈው። ትዕዛዙን ተከትሎም ከቀያቸው የሚፈናቀሉት ሰዎች ቁጥር በከፍተኛ ሁኔታ አሻቅቧል። ለደህንነት አስተማማኝ የሚባል ቦታ በሌላት ጋዛ የምግብና የመድኃኒት አቅርቦት ችግርም ሌላኛው ፈተናዋ ከሆነ ከራርሟል። ዘገባው የኤፍፒ ነው።